ግብረ ሰዶም ምናምን ሲወራ እኔ አይደንቀኝም። የማይደንቀኝ ምክንያቱ ምንድነው? ቀርሞ እንደገባ ነው እኔ የተረዳሁት። አሁን ይሄ ወራ እንጂ በገዳማት ውስጥ በስነ ስርዓት አለ። ይሄን የእውነቱን ነው ነገር በዚህ የተለማመዱ እንዳይል ልምምድ ያለባቸው አሉ። ሴቶቹም እንደዛው ለዚህ በተፍ ሰው ይሄ ለዚህ ነው እግዚአብሔር ምን አለ? ሰው ብቻውን ይሆን ዘንድ መልካም አይደለም። ይሄ እግዚአብሔር ሐሳብ መልካም አይደለም። እሱ መልካም አይደለም ብለህ አንተ መልካም ልትለው አትችልም። ሙሉ አንድ ከውጭ የወጣ ፈረንጅ ያብነት አስተማሪውን በዚህ ግብ ገናኘውና ያ አስተማሪው ደግሞ ተማሪዎቹን ደግሞ በኩሉ አብነቶች ይሰጥ ቤተ መቅደሱን ቼክ አድርጉት፣ ሰንበት ትምህርት ቤቱንም ቼክ አድርጉት። ሰሞኑን ነጋሽ ሚዲያ ላይ የተለቀቀ ነው አይታችኋል። ነጋሽ ሚዲያን ያላያችሁ መረጃውን ገብታችሁ ቆሻሻው ነገር ቤተ መቅደስ ገብቷል። ቤተ ክርስቲያን ውስጥ እንቅስቃሴ እያደረገ ነው። ያ ቆሻሻ ነገር ቆሻሻው ነገር ምን እንደሆነ ታውቁታላችሁ። ገብረ ሰዶማዊነት እና ታዲያ አልፈዘዝንም። ሰላም ውድ የደጀ ሰላም ቤተሰቦች፣ እንግዲህ በሰሞኑ እየሰማናቸው ያለነው በጾመ ፍልሰታ በጣም አሳዛኝና አስደንጋጭ መረጃ ነው። እስቲ ያንዳንዱ እንሄድበታለን። ትንሽ ግን ከ18 ዓመት እድሜ በታች ያሉ ሰው ልጆች ባያዩት ይመከራል። እስቲ ወደ ቪዲዮ እንሂድ። ምናልባት በሰሚ የምናወራ መስሉ ሊሰማው ይችል ይሆናል። እንደው ሰምተን ከሌኮ ነው የሚባል ነገር ሰምተን እሱን እያወራን ሊመስለው የሚችል ሰው አለ። ከዛ በጣም የራቀ ነገር ነው። ክርና መርፌ ለመሆን ክፍል ውስጥ ሲገቡ ነው የምንይዛቸው አይደለ? ክፍል ውስጥ ሲገቡ ይሄ ማለት በቴክስት በሁሉን ነገር ተከታትለን ክርና መርፌ ለመሆን ተቀጣጥረው ክፍል ውስጥ ሲገቡ ነው የምንይዛቸው። በዛ ግብር እንግዲህ አንተም ታያዋለህ። እነ ቴዲ ጋር ነው እንግዲህ መረጃ አሁን የቴዶን እንዳታስረሱ ይመጣል። መረጃ እንግዲህ እዚህ ብቻ መሆኑ አደጋ ስለሚሆን ግድ መበታተን ስላለበት መረጃ ወደዛ ሄዷል። በዚህ መጠን ነው የተያዙት። ይሄ ማለት ሊቀ ዲያቆን ይዘናል ክርና መርፌ ሊሆን ሲገባ ማለት ነው። ይሄ ማለት አንተ እንግዲህ ባለማዊው አንድ ሰው ከአንድ ሰው ጋር ወደ በግብር ለመገናኘት ወደ አንድ ክፍል የሚገባው ረጅም ሂደቶች አሉት። ምናልባት በገበያ ተገበያይተ ስጋዋል ሊሸጥልህ ካልሆነ በስተቀር ሂደት አለው። ያንን ሂደት አልፈው እዛ እስኪገቡ ድረስ ሁሉን መረጃ እየተከታተልን ነው ያዝናቸው፣ ሁሉንም ማለት ነው። ጸሐፊ ቅድም እንዳልከው ይዘናል፣ አለቃ ይዘናል። ጉልበቱን ስንስመው የነበረው አለቃ ከአንድ ወጠጤ ጋር እንደዚህ ያለ ያረክ ሲገባ ይዘናል። ጸሐፊ ይዘናል፣ ሊቀ ዲያቆን ይዘናል፣ ቁጥጥር ይዘናል፣ ዘማሪ ይዘናል፣ ሰባኪ ይዘናል። አሁን ዛሬ ከብዙዎቹ ጋር ተማምነን ይደናል። አንዳንዶቹም የኛ ትልቁ ነገር ምንድነው? ዲያቆን ከሆነ ይሄን መረጃ ከያዝን በኋላ ድጋሚ ገብቶ እንዳይቀድስ ልብሰ ተክህኖ ለብሶ እንዳይታይ። ለምን የሚለብሱት ልብሰ ተክህኖ የሚቀድሱት ቅዳሴ የሚፈልገው ማሟላት ያለበት ነገር አለ። ድንግልና መጠበቅ አለበት። ካልሆነ ደግሞ አግብተህ ነው መሆን ያለበት። እነዚህ ሰዎች ኦሬዲ ያንን አፍርሶታል። ዲያቆን ተብሎ ሊጠሩ አይገባም። ልብሰ ተክህኖ እንዳይለብሱ እንዳይቀድሱ ነው። አንዳንዶቹ ይሄንን ንግግራችንን ተላልፈው ሲቀድሱ የምናያቸው ሰዎች አሉ። እንግዲህ ተሯሩጠን በጣም ስሜታዊ በመሆን ወደ ሚዲያ አላወጣናቸውም። ለነሱ የበዛውን ማስጠንቀቂያ እንዲሆን እንግዲህ ወንድሞቻችን እየሰማችሁ ነው። በጣም አስቸጋሪ ነገር ነው። ያው ምን ማለት እንደሚቻል አላውቅም። እዚህ ደረጃ መደረሱም በእውነት ቤተክርስቲያናችን ምን ያህል ነገር ውስጥ እንዳለች ነው የሚያሳየው። ያው ሁሉንም መጠቅለል አይቻልም፣ ግን ያው ይሄ ነገር እየሰፋ ሊሄድ ይችላል የሚል ያው ግምት ይኖረኛል። እነሱም ይሄን ያስቀመጡት ከዚሁ ጋር ተያይዞ አንድ መነኩሴም እንደዚሁ በገዳም ያዩትን ተናግረዋልና ይሄም ነገር እስቲ እውነት እንደሆነ ማረጋገጫ እየሰጡ ነው። እስቲ እንከታተል። ግብረ ሰዶም ምናምን ሲወራ እኔ አይደንቀኝም። የማይደንቀኝ ምክንያቱ ምንድነው? ቀርሞ እንደገባ ነው እኔ የተረዳሁት። አሁን ይሄ ወራ እንጂ በገዳማት ውስጥ በስነ ስርዓት አለ። ይሄን የእውነቱን ነው ነገር በዚህ የተለማመዱ እንዳይል ልምምድ ያለባቸው አሉ። ሴቶቹም እንደዛው ለዚህ በተፍ ሰው ይሄ ለዚህ ነው እግዚአብሔር ምን አለ? ሰው ብቻውን ይሆን ዘንድ መልካም አይደለም። ይሄ እግዚአብሔር ሐሳብ መልካም አይደለም። እሱ መልካም አይደለም ብለህ አንተ መልካም ልትለው አትችልም። እግዚአብሔር የሚመጣውን ኮንሲኮንስ ያውቀዋልና ነው መልካም አይደለም። ለምን እንደ አይነት ልምምድ ያለባቸው በገዳማት ስላሉ ማለት ነው። እኔ ያው ብዙ ማቃቸዋለሁ እንዳልከው ስም መጥራት አያስፈልግም፣ የሰው ገበና ስለሆነ እግዚአብሔር እንዲደርስላቸው ጸልያለሁ። በጣም ስለነሱ አሁን ጸልያለሁ። እውነቴን ለማውራት ምን ነገር እኔ ብዙ ስለገጠመኝ አንተ አሁን ገጠመኝ ብለሃል በጣም እኔ ግን በጣም ብዙ ገጥሞኛል እንደዚህ አይነት ነገሮች ማለት ነው። ዝቋላ ገዳም ገጥሞኛል፣
እንዲህ አይነት ያለባቸው ሰዎች በስነ ስርዓት ማለት ነው። ሰዎቹ እንደገና ቴዎሎጂ ሳገኛቸው በጣም ኃይለኛ ገንዘብ እየሰጡ ድረስ እየወጡ ነው። እንኳን ላቀርቶ ክትል ከተባሉት አሁን በሲኖዶስ ውስጥ ካሉት ቢያንስ አንድ አራት ሰዎች አውቃለሁ በዚህ ልምምድ ውስጥ ያሉ ማለት ነው። ሰደማዊነት ሳባ በስነ ስርዓት ማለት ነው። በስነ ስርዓት ያሉ ሰዎች አውቃለሁ። በስነ ስርዓት ብዙ ልጆችን ያባከኑ ብዙ ወጣቶችን ስራ እንሰጣቸዋለን፣ ድቁና እንሰጣቸዋለን፣ እናስቀጥራቸዋለን፣ አሜሪካ እንልካቸዋለን እያሉ ጸሐፊነት እንሰጣቸዋለን በሚል ብዙዎቹን እንዲዘርጋ ያበላሿቸው ብዙዎች አሉ። ሴትና ሴትን ተወው። እሺ አባታችን እንደሰማችሁት ነው። በጣም ወንዶች መነኮሳት ጋር ብቻ ሳይሆን ሴቶች ጋርም እንዳሉ እየነገሩ ነው ማለት ነው። እና ይሄ ነገር ደግሞ በጣም እየሰፋ እንዳለ የሚያሳይ ነው። እንግዲህ እንዳሉትም የአብነት ትምህርት ቤት ውስጥም ደግሞ ከዚህ ቀጥሎ የምናየው ላይ የአብነት ትምህርት ቤት ውስጥ ሁላ ሙሉ የአብነት ተማሪዎቹ በዚህ ነገር እንደተጠቁና የዚህ ሰለባ እንደሆኑ እየሰማን ነው ማለት ነው። እና እስቲ የቅድሙ ቪዲዮ እንቀጥል። ታቀስ ልጅ እሱን ነካ ስናደርገው አካባቢው ላይ ወደ 10 ምናምን ህፃናት ተሞክረዋል በዚህ ጉዳይ እና እኛ ቆመን ደንግጠን ነገሩን ስንከታተለው እንደሚታሰበው ቀላል ነው አላገኘነውም። በእኛ ብቻ የሚፈታው ነው አላገኘነውም። እና ሁሉም አካባቢ ላይ ያሉትን ወጣቶች ማነቃነቅ ቻለንና ይሄ ጉዳይ እነሱ አካባቢ የደረሰው ደረጃ ምንድነው የሚለውን ማጥናት ጀመረ። አሁን ቅዱስ ሚካኤል ይባላል እንጂ ቅዱስ ሚካኤል ማለት ቤተክርስቲያን ነው የሚለው። ቅዱስ ሚካኤል ሲል ደብረመዊ ቅዱስ ሚካኤል ይባላል እንጂ በጣም የከፉ አካባቢዎች አሉ። እዛ አካባቢ መነሻው ነው ጠንካራ ስለተሰራ ነው እዛ አካባቢ ያለው ጉድ በጣም ጎልቶ እየታየ ያለው እንጂ አሁን በደረስንበት መረጃና ማስረጃ ሌላ አካባቢ ከዛ የከፋ እንደው ለመግለጽ በጣም ይከፋል። ሰዎቹ ከክፋታቸው አንፃር ቤተክርስቲያን ውስጡ እንድትናቅ ከመፈለጋቸው አንፃር ልጆቹን ሲያለማምዷቸው ቅዱስ ቅዱሳን ውስጥ ህፃናት ዲያቆናት አሏል እዛ ውስጥ ሁሉ ይሄን ጉዳይ ያንቀሳቅሳሉ። ይሄ ማለት ያ ልጅ አድጎ ለቤተክርስቲያን ያለው ንቀትና ጥላቻ ምን ያለው እንደሚችል በጣም ለመገመት ቀላሉና ቤተክርስቲያንን ለማፍረስ ከሚንቀሳቀሱት እንቅስቃሴ በጣም ከፍተኛው እንቅስቃሴ ብዬ የማስበው ይሄን ነው። ቤተክርስቲያን ከውስጥ ቀላ እንድትታይ እና ቤተክርስቲያን ውስጥ ሁሉ ነገር ማድረግ ይችላሉ። በጣም የሚገርም ቅዳሴ እየቀደሰ በቴክስት እንደዚህ አይነት ጉዳይ ያወራል። ከቅዳሴ ሲወጣ እንገናኝ ብሎ ይቀጣጠራል። ቅዳሴ ከመግባቱ በፊት ይሄን ጉዳይ ፈጽሞ ለመግባት የሚሞክር ሰው አለ። በዚህ መጠን የረከሱ ሰዎች ናቸውና እንደው ጉዳዩን በጥልቀት ስናየው እኔ ምዕመኑ ከተሐድሶ እንቅስቃሴ ከፍ ባለ ደረጃ መኬድ አለበት ብዬ ነው የማስበው። ደረጃው በጣም ከፍተኛ ነው። እኛም መናገር በጣም የከበደን ነው። አሁን ይሄን ጉዳይ ለመግለጽ እንደው ይሄን ስናገር ቤተክርስቲያን የተነካብኝ ነው ቤተክርስቲያንም ሰው አቃሉ አይብኝ ነው የሚል ፍርሃት ውስጣችን አለ። እስከዛሬም ደብቀን የቆየ ነው። ከዚህ አንፃር ነው። ሁለተኛ ደግሞ ይሄንን ጉዳይ የምትሄደው ሰውዬ ራሱ በኋላ ወደ ኋላ ተመለሰ ስታገኝ በዚህ ጉዳይ ያለ ምናምን ነው ታገኘዋለህ ይዘውለት የምትሄደው ሰውዬና ነገሩ በጣም ከባድ ነውና እንደው መምህራን አባቶቻችን ይሄንን ጉዳይ ቆም ብለው ቢያዩት ቤተክርስቲያን ላይ አሁን የተጋረጠው ትልቁ ፈተና ይሄ ነው ብለን ነው። ወደ ኋላ እየተመለስኩ ብዙ ነገር እያሰብኩና የመጀመሪያ ስሜቴን ሳስበውና አሁን ያለበት ስሜቴ በጣም አንተኛም እያለቀስን ነበር የምናሳልፈው። አንድ ሙሉ አብነት ትምህርት ቤት አንድ ከውጭ በመጣ ፈረንጅ የአብነት አስተማሪውን በዚህ ግብር ይገናኘውና ያ አስተማሪው ደግሞ ተማሪዎቹን በሙሉ በኩሉ አብነት ትምህርት ቤት ዘግቷል። ስር የሰደደ ነው። ከውጭ ጀምሮ ኮንታክት ያለው በበጀት የሚንቀሳቀሰው አሁን እዚህ ያሉ ቤተክርስቲያን ውስጥ አሉ የምንላቸው ሰዎች ወደው አይደለም የገቡት መጀመሪያ ተጠቅተው ነው። አሁን ሊገነዘብ ይገባል። ይሄን ቪዲዮ የሚያይ ሰው ማንም ወዶ የሚገባ የለም እዚህ አጸያፍ ውስጥ ግን ድቁና ሰጣለን በሚል ሰበብ ይገናኛቸዋል። የሆነ ከፍታ ለማግኘት ሲፈልጉ ይሄ ግብር ውስጥ ካላረጉ እንዳይገቡ ያደርጓቸዋል። በተለያየ ምክንያት አንዳንዶቹ ስቅስቅ ብለው እያለቀሱ የሚያዋሩ ነው አሉ። ገበናቸው ተሸፍኗል። እነሱ ንስሐ ገብተዋል። ማይመለከተንም ከተለወጡ በኋላ እዚህ ቤተክርስቲያን ከባድ ፈተና ነች የምንለው ለዚህ ነው። የሀገር ውስጥ ችግር ብቻ አይደለም፣ ከውጪ ነው እየተሰራ ያለው። ቤተክርስቲያኖች በብዛት ስትቃወም የምትታወቀው ግብረ ሰዶም እዚህ ቤተክርስቲያንን በምን አይነት መንገድ ሰርስረ ልክ እንደ ካቶሊክ ግብረ ሰዶም ውጪ እንዳሉት ማለት ልደግፍ ለማድረግ ወደዱም ጠሉ አመራሮቹን መቆጣጠር አለብን። ከታች ሰንሰለቱ ቅድም እንዳሉት እነሱ ላይ ከደረሰ ከፈረሙ በኋላ አለቀ። ያን ለማድረግ ነው እየሰሩ ያሉት። እዚህ አሁን እንዴት አድርገን መስራት እንዳለበት አናውቅም። ስሜት ይነካል። አገልጋዮች ጋር ወሬውን ስጠይቅ እኔና እሱ ስንጠይቅ ያኔ ስንሰማ እሱ የቆየ ይለዋል። አባ ጋይደስ ጠይቅ እሱማ እንደዚህ እኮ ይለዋል። ግን አብረው ቆማሉ። ቅዳሴው ላይ አብረው እንትኑ ላይ ያሉ ይዘማሪው ላይ ያሉ አብረው ምኑ ላይ አብረው ምንድነው ተፈቅዷል ወይ እስከ ማለት ነው እኛ የሚሰማኝ የነበረው ስሜት ማለት ነው። ዞር ብሎ ደግሞ ያ ሰውዬ ንስሐ አስገበተ ስናስወጣ ጎበዝ ይሉናል መተዋል።
እኛ ለጉብዝና አይደለም ጥያቄያችን። ቢያንስ ቤተ መቅደሷ የምናለቅስበትን ቦታ አጽዱልን። በዓለም ጨቂተን ስንመጣ በበደል ረክሰን ስንመጣ ቤተ መቅደስ ጋር ቆመን የምናለቅስበት ቦታ ስጡን፣ ይንጻልን እሱ ቦታ። ይሄን እኛ ጥያቄ። ልጆቻችንን እንላክ ወደ ቤተ መቅደሱ። እንደዚህ አይነት ጅቦች እያሉ እንዴት አድርገን እንላክ እያልን እየፈራን ልጆች የሚማሩበት የሚያርጉበት። እንግዲህ አሁን ፍልሰታ መታለች አይደል? የልጆችን ነገር አንገዙ ላይ ማለት ነው ነጠላውን አድርጎ የሚሮጥ ልጅ አሁን ስልክ የምንሰማው ስልክ ትታመማለህ። ቴክስቶቹ ማየት ይችላል። የ9 10 ዓመት ልጆች በዚህ ጉዳይ ውስጥ እየከተቷቸው ከተለያዩ ክፍለ ሀገራት አሁን ከወጣን በኋላ እግዚአብሔር ምክንያት አለው። ለዚህ ነው የማይደወል ስልክ የለም። እኛ ጋር እንደዚህ ተደርጓል፣ እኛ ጋር እንደዚህ ነው ጠቆመን ነበር እምቢ አሉን። እንዴ በቃ ዝምታ በስተዋል። እኔ አሁን አገልጋዩ ከታሰርኩ ወጣ በኋላ ይቅርብህ የማይለኝም አንዳንዱ በቃ ብሬ ጣተው ይሉኛል። አገልጋዩ ነው። ጀግኖች ደግሞ አሉ። አንበሳ ይላል መጥቶ ይሄ ነው ለሃይማኖት መሆን ያለበት። እኔ አሁን ቆሜ የማወራው ስላመንኩበት የመጣነው ስላመንበት እንጂ እየሰማን ዝም ስትል ነገ ቤት ይመጣል። በፊት ኤችአይቪ ከ10 አንድ ምናምን ይባላል ነበር። በፊት ትዝካል ከ10 ሰው አንዱ ምናምን ይባል ነበር። አሁን ይሄ ነገርም እዛ ሳይደርስ እንቅጨው፣ ባጭሩ እንቅጨው እና አስተምረው። ትውልዱ ሳያውቅ ነው እዚህ ውስጥ እየገባ ያለው። በመጠጥ ተገፋፍቶ ሊሆን ይችላል፣ በተለያየ ነገር ተገፋፍቶ ይሆናል እዚህ ውስጥ እየተዘፈቀ ነውና አይናችሁን ገልጻችሁ በተለይ ሰንበት ትምህርት ቤት አመራሮች፣ የአብነት ትምህርት ቤት ያላችሁ የበላይ ጠባቂዎች፣ የቤተክርስቲያን አባቶች ልጆቻችሁን በደንብ ምሩ። ግዴላችሁም አበላምጡ ይሄን አምጡ ከማለት ይልቅ እነዚህ ልጆች ለውጡ። ሰው ካጣችሁ በኋላ ነገ ብትጮሁ ብታለቅሱ የሚሰማችሁ አካል አይኖር። ስለዚህ ይሄን ቢታሰብበት ባይ ነው። እሺ ያው የነሱ እንቅስቃሴ በጣም ሰፊና እንትን ነው። በጣም በሚደንቅ ሁኔታ ከ5 በላይ አፕሊኬሽኖች አሏቸው። አፕሊኬሽኖቹ ማለት እነሱ አሁን እዚህ አካባቢ ያለንበት አካባቢ ላይ ምን ያህል ግብረ ሰዶም ይባላል ደረጃቸው 3 ደረጃ የተለያየ ደረጃ አላቸው። 3ቱንም ደረጃ ገልጾ የሚጽፍ አፕ አላቸው። ለመገናኘት አሁን አንድ ሰው እዚህ አካባቢ ያለን ሰው ማግኘት ቢፈልግ እዚህ አካባቢ ማን አለ ብሎ በዛ አፕሊኬሽን ራይድ እንደምትጠራው ማለት ነው በዛ ጠርቶ ያንን ግብር ይፈጽማሉ። ስለዚህ እነሱ ህብረታቸው በጣም ከፍተኛ ከመሆኑ የተነሳ አንድች እንኳን በእኛ እስር ጉዳይ የተነሳቸውን ጉዳይ ላይ በአንድ ቀን ውስጥ ነው ወዲያው ሪፖርት አድርጎ የማዘጋት ነገሮችን የማከሻሸፍ ስራ እየሰሩ ያሉት። የእውነት ነውሩ በጣም ከባድና ከፍተኛ መሆኑ ሃይማኖት የሚገድበው አይደለም። በዚህ ሂደት ውስጥ በትንሹ 3 ዓመት ሊሆን ነው ይሄን እንቅስቃሴ ማድረግ ከጀመርን። በ3 ዓመት ውስጥ የተለያዩ እምነት ሰዎች በዚህ ሂደት ውስጥ ብዙ በሚባል ደረጃ መረጃቸው እኛ ጋር አለ። የሌላ እምነት ተከታዮች ይሄን ስንል የቤተ ክርስቲያን ጉዳይ ብቻ ነው እያለን አይደለም። እንደ ሀገርን የሚያፈርስ ተተኪ ትውልድን እንዳይኖር የሚያደርግ ተተኪ ካህናትን የሚያጠፋ እያመከነ ያለ ነው። የእውነት እጅግ የሚያስለቅስ የሚያሳዝን ነገር አለ። አቢሶ ወደኛ ቤት አካባቢ ደግሞ ስንመጣ የ10 ዓመት የ9 የ8 ዓመት ልጆችን ሚስጥር እናሳያቸዋለን እያሉ እንደ እጅ መንሻ እነዛ ልጆች የሚያበላሹ ሊቀ ዲያቆናት አሉ። ስለዚህ በዚህ ደረጃ ነገሩ የከፋና በጣም አደጋው የእውነት የሚያሳዝን እኔ አባቶች ወይ ደግሞ የቤተክርስቲያን መምህራን አገልጋዮች እውነት ያውቃሉ። እያወቁ ግን ለምን ዝም እንዳሉ ነው ግራ የሚገባኝ። ወይ ወደ ትውልዱ ወርደው በትምህርት ደረጃ ይሄን ነገር አለማስተላለፋቸው ወይ ደግሞ በስነ ስርዓት ወጥተው አለማወገዛቸው። ቤተክርስቲያን በቃ ክህነት እየፈረሰ ነው ያለው። ተተኪ ዲያቆናትን ከስር ጀምረው እየመቱ በዚህ ግብር እያበላሹ እንዳለ ግብረ ሰዶማውያን እያደረጓቸው ይሄዱ ነው ያሉት። ይሄ ማለት ነገ ከነገ ወዲያ ክህነት ላይ ብዙ ተጽዕኖ ይፈጥራል። ሁሉም በየአካባቢው ይሄንን ነገር አይሁን ገልጾ ቢያይ ልጆቹን ልኮ ቤተክርስቲያን የላኩት ብቻ ብሎ ከመጠበቅ ይልቅ ውሏቸውን ቢጠይቅና ያሉበትን ደረጃ ቢያቅ በጣም የተሻለ ነው። ይህ ወንድማችን ደግሞ እንግዲህ ከዚህ መቀጠል የምናዳምጠው ሰንበት ትምህርት ቤቶች የሚፈተሹ እያለን ነው። እስቲ ምን እንደሚል ተከታተል እንመለስ። ያው ነገርየው እንግዲህ ከአብነት ትምህርት ቤት አልፎ ወደ ሰንበት ቤትም እንዲሁም ወደ ሌላ ነገር እየተዛመተ ነው። ወደ መጨረሻም ወደ እስልምና ላይ ያሉት ወንድሞች እናቶችንም እንመለከታለን። እስቲ ወንድማችን እናዳምጠው። ቤተ መቅደሱን ቼክ አድርጉት፣ ሰንበት ትምህርት ቤቱንም ቼክ አድርጉት። ሰሞኑን ነጋሽ ሚዲያ ላይ የተለቀቀ ነው፣ አይታችኋል አይደል? ነጋሽ ሚዲያን ያላያችሁ መረጃውን ገብታችሁ። ቆሻሻው ነገር ቤተ መቅደስ ገብቷል። ቤተ ክርስቲያን ውስጥ እንቅስቃሴ እያደረገ ነው። ያ ቆሻሻ ነገር ቆሻሻው ነገር ምን እንደሆነ ታውቁታላችሁ። ገብረ ሰዶማዊነት እና ታዲያ አልፈዘዝንም? ቶሎ ነቃ ብለን ነቀል አድርገን ማውጣት አለብን። እነዚህን ሙጃዎች፣ እነዚህን አረሞች መንቀል አለብን። አለበለዚያ እናለቅሳለን። አንድ ቀን በጣም እናለቅስ ይሆናል። እንዳዳመጥ ነው እንግዲህ ሌሎችም ነገሮች ይፈተሹ እያለን ያው ከዚህ በመቀጠል ደግሞ እንግዲህ የምንመለከተው የአንድ እህታችን ከዚህ በፊት መረጃ ሰጥቼ ነበረ። እሱን እንግዲህ አቃላችሁት ይኸው ዛሬ እዚህ ደረጃ ደርሳችኋል። እንግዲህ ይበላችሁ አልቅሱ እያለች ነው። እስቲ እንከታተላት።
ገና ታለቅሳላችሁ። ባይዘው በጣም ገና ታለቅሳላችሁ። ስቅ እያላችሁ ነው የምታለቅሱት። ይሄን ስናገር በኩራት ነው። ለምን መሰላችሁ? ከአንድ አመት በፊት ወደ ቲክታክ መንደር ስመጣ በጣም የሆኑ ግሩፖች እየተጣሉብኝ በነበረ ሰዓት እኔ ኮንሰርንድ ሆኜ ሳወራ የነበረው ይሄን ነገር መቃወም መቻል አለባችሁ። የትኛውም ተቋም የትኛውም የሃይማኖት ተቋም ሳይሆን እናንተም ሳትሆኑ ትልልቅ ቲክታከር ብዙ ፎሎወርስ ያላችሁ በሚሊዮን ፎሎወር ያላችሁ 500,000 ምናምን ትልልቅ ፎሎወር ያላችሁ ሰዎች ይሄ ነገር እቃወማለሁ በሉ። እኔ ግብረ ሰዶማዊነትን እቃወማለሁ በሉ። ውጡና እስኪ ልብ ካላችሁ አትሉም። ምክንያቱም በደናችሁ የሚሰጧችሁ እነሱ ናቸው። በጀት የሚበጅቱላችሁ እስኪ እንደ ማረጋገጫ ማለት ነው። ግቡና የትኛውም ሃይማኖቱ ነው ዌብሳይቶቻችሁን ግቡና ማን ዶኔት እያደረጋችሁ እንደሆነ ማን ፈንድ እያደረገላችሁ እንደሆነ ግቡና እዩ። አሁን እየበላችሁ እንጣላለን የለም አንፈልግም በሉ። በጀቱን አንፈልግም፣ በዚህ ጉዳይ ይመጣ በጀት አንፈልግም በሉ። አሁን እኮ በጀቱን እየተቀበላችሁ እንደገና እንቃወማለን አይሰራም። የዛኔ ምን ነበር ያልኳችሁ እኔ? ኦፊሻሊ ውጡና ተቃወሙ። ኦፊሻሊ ውጡና ተቃወሙ። ፎሎወር አላችሁ ቻሌንጅ አስጀምሩት። እንደ ቻሌንጅ ብዬ ነበር አምና ከመጀመሪያው ጊዜ ጀምሮ አብራችሁኝ ያላችሁ ሰዎች ታውቃላችሁ። ከዛ ምን አደረጋችሁ? እኔን ራሱ ሌዝቢያን ነሽ ምናምን ነሽ ትነሽ በዛው ወርደሽ ድርሽ እንዳትያላችሁ ማለት ነው። ለምን? ጉዳችሁ እንዲታወቅ ስለማትፈልጉ። አሁን እዚህ ደርሷል ሊውጣችሁ ማለት ነው። አንድ አመት ቀላል ጊዜ አይደለም። ከዛ በፊትም ደግሞ በአካል በጣም ብዙ ቦታ ሄጄ እያወራሁ ነበር እስክደረግ ድረስ ማለት ነው። እብድ እስከመባል ድረስ ተቃውሞ አድርጉ። ይሄ ነገር እየሰፋ ነው። ወንዶች ልጆቻችሁን ታጣላችሁ፣ ካህናቶቿን ታጣለች። ቤተክርስቲያን ኮንሰፕቱ እየጠፋ ነው። እኔ ስለ ሃይማኖት አይደለም ባይዘው ጸቤ ከሃይማኖት ጋር አይደለም ከአስተምሮ ጋር ነው። ከየቦታው ካለ አስተምሮ ጋር ነው ጸቤ እንጂ ከሃይማኖት ተቋማት ጋር አይደለም። ተቋማቶች ውስጥ ከሚካሄዱት ወንጀል፣ ተንኮል ውጡና ተቃውሞ ስላችሁ ምን አላችሁ? አሁን ታለቅሳላችሁ። ለምን? ዝም ብላችሁ የዋጣችሁት ነገር መርዝ ነው። መርዝ ከእናንተ በላይ ያሉት አካላቶች በጀት የተቀበሉበትን አግሪመንት ምን እንደሆነ አታውቁም። እጃቸው ላይ ያለውን ዶክመንት አታውቁም። እኔ ባይዘው ፖለቲከኛ አይደለሁም፣ ሃይማኖተኛም አይደለሁም፣ ምንም አይደለሁም። ግን አይ ኖ a lot of things እና ማቀው ላጋራችሁ በሞከር ቁጥር ሲድብድብድብድብ አደረጋችሁኝ። ውጤቱን አንቆጭ ብላችሁ እኔ ደግሞ እየሳቅኩ ነው የማየው። ለምን? ክሪቲሳይዝ ማድረግ ነው እናንተ ብቃት። ለምን? አግደዋችኋል። ጭንቅላታችሁ እንዳይሰራ እንዳታስቡ፣ እነሱ እንድታስቡ የሚፈልጉትን ነገር ብቻ አእምሯችሁ ፕሮሰስ እንዲያደርግ ተሞልታችኋል። አሁንም እኮ እንድጮ የተፈለገበት የራሱ ፐርፐዝ አለው። ለምን? ሰዎች እንዴ ምናምን ብለው ሾክ እንዲያደርጉ፣ ከዛስ ዝም በሉ ይሄስ አይወራም ተብሎ እንዲዳፈን። የእውነት ከሆነ ማነው እንትን ያደረጋችሁ ያስደነገጣችሁ? ውሸታሞች ናችሁ። እኔ ከአንድ አመት በፊት ነግሬያችሁ ነበር፣ ጮኬ ነበረ እና አካውንቴ ልታዘጉ ተነሳችሁ በጋራ ሁላችሁም። ዛሬ እናንተም እያለቀሳችሁ ነው፣ እነዛም እያለቀሱ ነው። ህጻናቶችን የሃይማኖት ቦታ የምትልኩ ወላጆች ትታችሁ አትመለሱ። ልጆቻችሁን ሉስ ታደርጋላችሁ፣ ልጆቻችሁን ታጣላችሁ። ይሄ ለወላጆች ነው። ታችን እንግዲህ በጣም ከዚህ በፊት እኔ አላወቅኳትም። በእርግጥ ብዙ ቪዲዮ እንደሰራች ነው የተናገረች ያለችው። አሁን ደግሞ የምናልፈው እንግዲህ ያው ይሄን ሁላ የሰማነው እስካሁን የኦርቶዶክስ ሃይማኖት ውስጥ ሰርገው እንደገቡብን ነው የሚያሳየው። ከዛ ባለፈ ደግሞ እንግዲህ ሙስሊም ወንድሞቻችንና እህቶቻችንም በዚህ ነገር ሰለባ እንደሆኑ አንድ ሙስሊምን 4 ሙስሊም ወንዶች ያው ለመናገር ይከብደኛል እንደዚህ ነገር እንደፈጸሙበት እየተናገረ ነው። እሱ ቪዲዮ ሲተካትለን እንመለስ። 4 ቀን ሙሉ ከተጫወቱብኝ በኋላ በቃ ልሞት። 4 ቀን ነው የቆየው። 4 ቀን ትልቅ ግቢ ነው። ከፍቶን የገባው መኪናቸውን አስገቡ። የት አካባቢ እንደሆነ አላውቀውም። ከተማውንም ስለማታውቀው? ከተማውንም ስለማላውቀው ያለ ነው። ከዛ ከመስጂድ ራቅ ብለው ነው። ምን ያህል ጊዜ ይሆናል? ምን ያህል? ከዛም በኋላ ወደ 30 ደቂቃ ነው። 30 ደቂቃ እንደዚህ አላሁ አለም እንደዛ ይሆናል። በቃ በዛን ሰዓት ላይ ትንሽ ስሜታዊ ስለነበርኩኝ ብዙም አላስተዋልኩትም። እና ግቢ ከፍቶ መኪና አስገባ። ስንገባ ግቢ ውስጥ ግቢው ትልቅ ግቢ ነው። አንድ ሰው የለው፣ እነሱ ናቸው የሚኖሩበት።
እኔ ሰው ይመጣል ብዬ ሰው ያለበት ቤት ስታያቸው በቃ ትላልቅ ናቸው፣ ባለትዳሮች ምናምን ነገር ነው እንደዚህ ይመስሉ። ዛታቸውን ፊዚካሊ ስታይ እዛም ቤት ውስጥ ገባን። ስንገባ ቤታቸውም ሙሉ ነው፣ ደህና ቤት ነው ያላቸው። እዛም በቃ አንድኛው በዚህ መካከል ነበረ። እኔ መንገድ ላይ ስመጣ ያቺ ብር ታልቅብኛለች በማለት ምሳም አልበላው ምናምን ነገር ምንም ነገር በቃ አላገኘውኝም። እና እኔ አድሬ ብቻ ነገ ወደዛ ሄጄ እዛ እነዚህ ልጆችን ጓደኞቼ መገናኘት ነው ፈልገው እዛ መሄድ ነው። እና ትልቁ እንትኔ ምግብ በልተሃል አለኝ። አልበላውም አልኩት። ምሳ አልበላህም አለኝ። አልበላውም አልኩት። ጾሜን ነው ያለሁት። ቁርስ ጀመሬ መንገድ ላይ ስለነበርኩ ምንም ነገር አልበላውም። አሁን ከዛን በቃ እኔ ሄጄ እራት ይዤ ልመጣለሁ፣ ምግብ ይዤ እመጣለሁ፣ አንተ እስከዛ ድረስ አለውና ለጓደኛው ጠርቶት ልብስ ስጠውና ሻወር ያለ እንትን ይውሰድ አለው። ሰማለኝ ሲል ከዛን ልብስ አለኝ አልኩት። ያችን ሽርጤን አነሳውኝና ሻወር አሳየኝ። ሻወር ገባው። ሽርጤን አሸርጬ እንደዚሁ በቦዲን ያለው በጃፖኒን ያለው ቲኝ አምጥቶ ሲያበቃ የሆነ ማማ ሰጠኝ። ከላይ ዝም ብዬ ለብሼ እሱን ቁጭ አልኩኝ። ራት ሊገዛ ሄዶ ሲመጣ 3 ሆነው መጡ። አንዱ ነው ሄደው አንደኛው አለ ሁለት ናቸው እነሱ። ከዛ ነው ራት ሊገዛ 4 ሆነው አሁን እሺ። ከዛን ሳያቸው እነዛም በቃ ልክ እንደነገራቸው ነገር እኔ በእስልምና የተደስተው ማለት አንድ ሰው እኮ አሁን ይሄ ሰው ሰልሞ ነው ስትለው ደህና ዲን ያለው ሰው እንደሚደሰት ፊቱ ላይ ያለውን ነገር ታያለህ። እና መጡ ጥምጥም ብለው አናገሩኝ። ምን አሉ? በጣም እንደተደሰቱ እኔም በማየታቸው በቃ ገለጹልኝ። እኔም አሁን ከቅድሙ ይልቅ በቃ ብዛት ሲሆኑ ደስ አለኝ። ምግብ አቀረበልኝ። ምግብ ሲያቀርብልኝ እንብላ አልኳቸው። እንዴ ለኔ ብቻ አቅርበው እነሱ እምቢ አሉ ይሄንን ምግብ። እኔ በቃ ያው በሌላ አስቤ አልነበረም እኔ እንደዚህ አይነት ነገር። እንዴት ታስበዋለህ? እና ብላለኝ። ብላኝ አሁን ነው በልተን የመጣ ነው እኮ አንተ መንገድ ላይ እንደዚህ ጾም ምን ስንት ነገር አለኝ። ያው እኔም ብዙ መናገርም እንትን ስላላልኩኝ ርቦኛልም ሐቂቃ ነው በላው በቃ። ግን እየበላውኝ እያለ ያን ምግብ መጨረሴን አላውቀውም። ኦኬ በቃ ትልቁ ሸገር እንትን ያለኝ ምግቡን እየበላው ምግቡን መጨረሴን አላውቅም። አንተ በልተህ እኮ ወይ ጠግበህ ተነስተህ ታጥበህ ምናምን ተመልሰህ ቁጭ ብለህ ምን እንደዚህ አለ ስንት ነገር አለ። እኔ ግን እየበላው እያለ ከዛም በኋላ ራሴን አላውቅም። ኦኬ ከዛን ሌሊቱን ሙሉ በቃ የሆነ እንደ ቅዠት ነገር እንደ ህልም ይመስለኛል። የሆነ ሰመመንም ነገር በቃ ምን እንደሆነ አላውቅም። ግን አውቃለሁኝ 4 ሆነው ነው በቃ እንትና የተጫወቱብኝ። ሌሊቱን ሙሉ አደሩ። ከመገቡ በኋላ በቃ አውቃለሁኝ። የሆነ እንደ ህልም ነገር ይታወቀኛል። በቃ ሳቃቸው፣ ጫጫታቸው ምናምን የሆነ ነገር ናቸው። በቃ ጭንቅላቴ አለ እስከ ዛሬ ድረስ 12 ዓመት ማለት ለ4 ነው 4 ነው والله 4 ነው በቃ። ከዛስ እሺ እንዴት እንትን አልክ? ከዛን እንደዛ ከተጫወቱብኝ በኋላ እኔ ራሴን ሳትኩኝ። ምንም ነገር እንትን አለን። በኋላ ላይ ጠዋት ላይ ስነቃ ባዶ ክላስ ውስጥ ቆልፎብኛል። ራስህን አወቅ? ጠዋት ነው በቃ ረፋድ ላይ ምንም ነገር ሽርጤ እንጂ ላይ የለም። ባዶ ክላስ ውስጥ ቆልፎብኛል። ጮኩኝ፣ ክፈቱልኝ አልኩ። በር መታ ምን ብል ምንም ነገር በቃ ደክሞኛል፣ በጣም ደክሜያለሁ። ከዛም በኋላ ምንም ነገር የሚሰማኝ ሰው የለም። እንደዛ ውዬ እዛ ውስጥ አሁንም ማታ መጡ። ቀኑ ሙሉ ውለ? ቀኑ ሙሉ እዛ ዋልኩኝ። 4 ቀን እዛ ዋልኩኝ። 4ቱን ቀን ሙሉ
የመጀመሪያ ቀን እነዛ አራቱ ነው እንደዛ የተጫወቱብኝ። በኋላ እነዛ ሁለቱ ናቸው በቃ። ህመሙን ደም ነው የሚፈሰኝ ወላሂ አላህ በሚያቀኝ። ይህንን ፕሮግራም ቢያንስ የሚያው ሰዎች በዛን ሰዓት ላይ እኔ እዚህ አዲስ አበባ ላይ ማለት ነው ያንን ችግር እንደዛ 4 ቀን ሙሉ ከተጫወቱብኝ በኋላ በቃ ልሞት ስል 4 ቀን ነው የቆየው። 4 ቀን አዎ። እሺ በነጋታው መጡ። ከዛ በኋላ እንዴት ነው እንዴት እንደሆነ ታውቃለህ? ከመች ጀምሮ ነው? እሁድ ነው ቅዳሜ ነው ራሴን የሳትከው ያወቅኩት። ኦኬ። ግን እዛ ቤት የገባሁትኝ እኔ ወደ ሀረር ልሄድ የተነሳሁበት ቀን ሰኞ ማክሰኞ እንደዛ ነው። አላሁ አለም ይሄ ነው ታውቃለህ። እና ያንን እንደዛ ቅዳሜ ቀን ላይ ነው እንደዚህ ወደ 3 ሰዓት አካባቢ ላይ ወደ አውቶቢስ ተራ መሄጃው ከዚህ ከሰባተኛ አካባቢ ላይ እንደዚህ ወደ ላይ ስትወጣ ድልድዩ አለ አይደለ? ወደ አውቶቢስ ተራ ወደዛ ሲሄድ እንትን መሄጃ መንገድ ላይ 3 ሰዓት አካባቢ እዛ ሰው ከቦኛል። ማታ ጠዋት ላይ ለሊት አመጣው እዛ ጥለውኝ ነው የሄዱት እነሱ። አራተኛው ቀን ላይ 4 ቀን ሙሉ ተጫውተውብኛል። 4 ቀን ሙሉ እንዳለ ተጫውተውብኛል። የመጀመሪያው ቀን ሲመጡ ከዛ በር ከፍተው አንተ ጮህክ አይደል? ማታውን ድጋሚ ሲመጡ የሚያወጡኝ መሰለኝ በቃ ታውቃለህ፣ የሚለቁኝ መስሎኛል። ከዛም በኋላ ልትሄድ ነው አለኝ። በቃ ልትሄድ ነው አሁን እንሸኛለን፣ ትራንስፖርትህን ምንህን በቃ ይሄንን ነው የሚለው። የመጀመሪያው ቀን ላይ ከፍተው ማታ ላይ ሲመጡ እንደዛ ነው ያለኝ። ከሰው አይደል የተፈጠራችሁት በቃ ለመንኳቸው፣ መሆኑን አጣ ለመንኳቸው፣ ስለምናቸው በቃ አሁን ነው የሚሉክ። እንደዛ ስትል ልንሸኝህ ነው አለኝ። ትሄዳለህ በቃ ወደ ሀረር። ከመሀላቸው የሚያዝንም የለም ምንም ነገር የለም። በቃ ብታያቸው በቃ እነሱ ደስተኛ ናቸው በስራቸው። በቃ ያፌዙብኛል። በቃ ወደ ሀረር ነው የምትሄደው እንደረሳን አይደለ? በቃ እንሸኝሃለን። ብር አይደል የምትፈልገው? ብርህን ትራንስፖርትን ሰጠን እንሸኝሃለን። እዛም በኋላ ተነሳሁኝና ሻወር ግባ አለኝ። ሻወር ግባና ልብስን ልበስ ትሄዳለህ አለኝ። እውነት ነው ብዬ ተነስቼ አሁንም ሻወሬን ገባሁኝና ሽርጤ ደም ብቻ ነው እንዳለ። ልክ የሆነ እኔ ምን ብዬ ልንገርህ፣ አይቼ አላቅም እንደዚህ አይነት ነገር ማለት ሰው እንኳን የሆነ እንዲህ በሚደማበት ሰዓት አይቼ አላቅም። ልክ የሆነ ከብት የታረደ ነገር የሆነ እንደዚህ ያለ ይመስል ልብሴ እንዳለ በቃ ሴት ልጅ አይድ እንዲህ ነው ብዬ ሳበቃ ብናገር እኔ ወላሂ ነገሩ በጣም ሰፊ ነው። ሀገራችን ትንሽ አሁን በሃይማኖት የምትጠራው ሀገራችን ዛሬ ወደ ሌላ ነገር እየተቀየረች ነው። ስሟም እንግዲህ ቀስ እያለ እየተሸረሸረ ይገኛል ማለት ነው። ከዚህ በመቀጠል የመጨረሻ ፕሮግራማችን የምናደርገው ያው ኢዮብ ብዙዎቻችን እናውቀዋለን። ይሄ ነገር ከተፈጠረ በኋላ ብዙ ወንድሞችና እህቶች ግርግር ሲፈጥሩ እሱ ትንሽ ውይይትም አድርገው ነበረ፣ ተከታትየዋለሁ። እሱ እዛ ላይ የሰጠውን ውይይት ለማብራራት መጥቷል ማለት ነው። እስቲ የመጨረሻ መደምደሚያችን ነው፣ ተከታትለን እንመለስ። ሰሞኑን በነጋሽ ሚዲያ ከግብረ ሰዶሞች ጋር ተያይዞ የተለቀቀ ቪዲዮ ነበረ። ዛሬ ሁላችንም ሀሳቡን አንሸራሽረናል። እኔም ሀሳቤን ተናግሬያለሁኝ። ዩቲዩብ ላይ ገብታችሁ መመልከት ትችላላችሁ። ለቤተ ክርስቲያንም ለሀገርም እንቅፋት የሆነ ትውልድ የሚያመክን በሽታ ስለሆነ ሊወገድ ይገባል። በዚህ ተግባር ውስጥ ያሉ ሰዎችን ልንቃወማቸው ይገባል የሚል የሁላችንም ድምጽ ነው። ከሁሉ በላይ ደግሞ የቤተ ክርስቲያን ድምጽ ነው። ታስታውሱ እንደሆነ በግብረ ሰዶም ውስጥ ያሉ የውጭ ዜጎች ላሊበላን እንጎብኝ ብለው ለመምጣት ባሰቡ ጊዜ ቤተ ክርስቲያን መግለጫ ነው ያወጣችሁ፣ ቀጥሬ እንዳትደርሱ ብላ ማለት ነው። በዚህ ልክ ቤተ ክርስቲያን ይህንን ክፉ ነገር ትቃወማለች። ይህ በእንዲህ እንዳለ ግን በሰሞነኛው ጉዳይ ይህንን ካገኘንማ ነው በዚሁ ቤተክርስቲያን ንውቀት በሚል አንዳንድ እስልምና ላይ የሚሰሩ ንጽጽር ላይ የሚሰሩ ለኔ ጅላጅሎች መሀይማን ናቸው። ለምን እንዳልኩ ነግራችኋለሁ። ይሄው ቤተክርስቲያኒቷ ተደግፈው ነው፣ ይሄው እንደዚህ ሳመ ይላል ኢየሱስ እንደዚህ ሳመ ይላል እያሉ ገድላትን የመሳሰሉትን ለመጥቀስ ሞክረዋል። ምላሽ እንሰጥባችኋለን። በዋነኝነት ግን ቤተክርስቲያን እንደማትቀበለው ማሳያዋ ምንድነው? እንዲህ አይነት ተግባር ውስጥ ያሉ ሰዎች እንኳን እንጎብኝ ብለው ሲመጡ በመግለጫ ተቃውማለች። አንደኛ። ሁለተኛ እነዛ መጻሕፍት የኛ እንደመሆናቸው ምን ተረጉማቸው ግብረ ሶዶማዊነት ብለን አይደለም፣ ጾታዊ ግንኙነት ብለን አይደለም። ካልሆነ የኛን መጽሐፍ እናንተ ልትፈቱት ስለማትችሉ እንዲህ ነው ብላችሁ ድርቅ ልትጥሉ አይገባም ነበር ማለት ነው።
ሁለተኛ ነገር ደግሞ በዚህ ወቅት ሁላችን ለሀገር እንቅፋት የሆነን በሽታ የሆነን ነገር አንድ ላይ ሆነን ልንቃወም ሲገባ እንዲህ አይነት ብልግና ለመስራት መሞከራችሁ ያላችሁበትን የሞራል ውድቀት ያሳያል። ስለዚህ ብትጠነቀቁ። አንዳንድ ፕሮቴስታንት ውስጥም ያሉ አንዳንድ ሰዎች እንደዚህ ለማድረግ ሲሞክሩ ተመልክቻለሁ። እናንተም ብትተው ጥሩ ነው። ቸርች ውስጥ ተብሎ ከዚህ በፊት በራሳችሁ የእምነት ተከታይ ፓስተር፣ አገልጋይ የተነገረ ነገር ነበረ። አያችሁ፣ እሱ ለንጽጽር አላመጣላችሁ፣ ግን እሱንም እንደ ሰው እንደ ክርስቲያን ወይንም እንደ መጽሐፍ ቅዱስ እንደሚቀበል ወይንም ደግሞ ሰው እንደሆነ ሰው ልንቃወመው ይገባል የሚለው ሊሰመርበት ይገባል። በተረፈ ግን የአባትን እንትን ንከስ የሚል መጽሐፍ ይዘ ቤተክርስቲያን ልትወቅስ ስትመጣ በደንብ አድርጌ አስገባልሃለሁ፣ እነግርልሃለሁ የምታመልከውን የምትከተለውን ያንን ሰው ማለት ነው። ያኔ ቁጭ ብለህ ታለቅሳለህ። እኛ በእንደዚህ ሁኔታ ስንነካከስ እነዚህ ሰዎች እንዳይታረሙ ትኩረት ተሰጥቶ ሰውም እንዳይቃወማቸው እንቅፋት ሆንክ ማለት ነው። እንቅፋት ለመሆን ካሰብክ ደግሞ አንተም የነዛ ተባባሪ ላለመሆነ ምንም ማስረጃ የለም ማለት ነው። ስለዚህ የእነሱን ሱና እንዳትከተሉ ጥንቃቄ ብታደርጉ ጥሩ ነው ለማለት ነው። የዛሬ ፕሮግራማችን እንግዲህ ይህን ይመስል ነበር። ያው እንግዲህ አስተማሪ ነው ማለት ይከብዳል፣ አዝናኝ ነው ማለት ይከብዳል። ግን ልጆቻችሁ ላይ ጥንቃቄ እንድታረጉ ለማሳሰብ ነው። በተለይ ወደ ሰንበት ትምህርት ቤትም ወደ አብነት ትምህርት ቤትም በተለይ ሙስሊሞችም ፕሮቴስታንቶችም ያው እንግዲህ ልጆቻችሁን መጠበቅ እንዳለባችሁ የሚያሳይ ቪዲዮ ነው ማለት ነው። በየትኛውም አጋጣሚ ለምሳሌ በሃይማኖት ብቻ አይደለም፣ በትምህርት ቤት አሁን ትምህርት ቤት ሊጀመር ነው፣ ጥቂት ቀናት ነው የቀሩትና እሱንም ታሳቢ ያደረገ ጥንቃቄ እንድንወስድ ነው እንግዲህ በአደራ ለማለት የምፈልገው። የዛሬው ፕሮግራማችን ይሄን ይመስል ነበረ። ሰላም ነው።